ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ እስኪ ከሚሰሩ ሰፈሮች ወይ ደግሞ በአንደር ኮንስትራክሽን ካሉ ፕሮጀክቶች ወጣ ብለን አዲስ አበባ በዝናብ ምን ትመስላለች የሚለውን የምንመለከት ነው የሚሆነው። እንግዲህ እንደምትመለከቱት የተነሳ ነው ቦሌ ሩዋንዳ ድልድዩ ጋር ነው። እስከ ስካይላይት ድረስ እንግዲህ አብረን ወክ እናደርጋለን። አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ ማድረጋችሁን እንዳይረሳ። የአብዛኛው ሰው እንኳን ቦሌ ኦልሞስት ሁሉም ሰው ያውቀዋል፣ ቢያንስ በቪዲዮም ቢሆን ያየዋል። ምናልባት መንደሩ ውስጥ ከነዚህ ከሚታዩ ህንጻዎች ከሚያማምሩ ህንጻዎች በስተጀርባ ምን ይገኛል የሚለውን ካልሆነ በስተቀር አብዛኛው ሰው ያውቀዋል። እንግዲህ ሩዋንዳ ጋር ነው ያለነው። ይሄ በቀኝ በኩል በነገራችን ላይ መኪኖች የሚወጡበት መስመር ማለት ነው። ይሄ ቻይና ጉሊት የሚባለው ሰፈር ነው ወይም ደግሞ በተለይ በብዛት የቻይናዎቹ ቢዝነስ ያለበት አካባቢ ነው። ኦልሞስት ግዛታቸው በሉት ትልልቅ ሱፐር ማርኬቶች፣ ሆቴሎች፣ ሬስቶራንቶች እንደዚሁም ደግሞ ጉሊታ የተባለበት ምክንያት በብዛት ፍሬሽ የሆኑ እንትኖች የሚሸጥባቸው አትክልቶች ምናምን ማለት ነው። ፍራፍሬዎች መሸጫ የሆኑ በርካታ ሱቆች አሉ። ለዛም ነው እንግዲህ የቻይና ጉሊት የሚል ስያሜ ያገኘው። የሚገኘውም እንግዲህ አሁን ከዚህኛው አሁን ከታጠፍንበት ወይም ደግሞ መኪኖች ሲወጡበት ከነበረው እስከ ጃፓን የሚቀጥለው መታጠፊያ ድረስ ውስጡ ላይ ከነዚህ ህንጻዎቹ በስተጀርባ ማለት ነው ባሻገር በሙሉ በበርካታ ቦታዎች ላይ የነዚህ የቻይናዎች ንግድ ወይም ደግሞ ቢዝነሶች ያሉበት ሰፈር ነው። እንግዲህ ለዛም የቻይና ጉሊት በመባል ነው የሚታወቀው። ምናልባት ሌላ ምክንያት አለው የምትሉኝ ደግሞ ካላችሁ ኮመንት ላይ እንድትሉኝ ጠይቃችኋለሁ። ሰፈሩ ግን እንደማውቀው ያው ሰፈሩን አውቀዋለሁኝ። በቃ አብዛኛው የቻይኖች ንግድ ወይም ደግሞ ቢዝነስ የሚከናወንበት ሰፈር ነው። እንግዲህ አስፋልቱ ያው እንደ አብዛኞቻችሁ ኦልሬዲ ታውቁታላችሁ እና ከሩዋንዳ እስከ ስካይላይት ድረስ እጅግ በጣም ቅንጡ የሆኑ መዝናኛ ስፍራዎች፣ ትልልቅ የሚታወቁ ሞሎች፣ ሆቴሎች የሚገኙበት ስፍራ ነው። እንግዲህ ወደዛ ነው ወክ የምናደርገው። በነገራችን ላይ ነገ የሚገርም ቪዲዮ ይዤላችሁ እመጣለሁኝ። በርካቶቻችሁ ኮመንት ላይ የምትጠይቁኝ የነበራችሁት አንድ ቪዲዮ አለ፣ እሱን እንመለከታለን። እንግዲህ ዛሬ ይህንን አብረን እናያለን ማለት ነው። እንግዲህ አሁን በቀጥታ ወደ ጃፓን፣ በእርግጥ ከሀገር ከወጣን ብዙ ጊዜ ሆነን የምትሉን ስለምትኖሩ ምናልባት ለነዛ ሲባል እንግዲህ ጃፓን አካባቢ እየተዳረስን ነው የምንገኘው። በዚህ ወይም ደግሞ እዚህ ፋንቶ ሱፐር ማርኬት የሚባል አለ በዚህ በግራ በኩል። እንግዲህ እዚህ አካባቢ ግራውንድ በብዛት እዚህ ካፌና የሞሎች በተለይ ደግሞ ሱፐር ማርኬቶች ሞሎች ስር ማለት ነው ሱፐር ማርኬቶች እና ካፌዎች ወይም ደግሞ ሬስቶራንቶች ኮመን ናቸው። ከዛ ውጪ እንደ ሌሎች አይነት ሰፈሮች ምናልባት ውጪ የተሰቀሉ የእቃዎች ወይም ደግሞ መገበያ እንደሚባለው አልባሳትም ይሁን ምንም አይነት የሱቅ እቃዎችን አትመለከቱም። እዚህ አካባቢ እንዳለ ውጪ ላይ ምናልባት ትንሽ አበባዎች ልታዩ ትችላላችሁ፣ አሁን የዞርንበት አካባቢ እንደነበረው አይነት። ከዛ ውጪ ግን ውጪ የሚሰቀል ነገር የለም። እዚህ የእግረኛ የሳይክል እንደዚሁም ደግሞ ዋናው መንገድ አለ። ከዛ ባሻገር ግን ምንም አይነት ነገር ዳር ላይ አታዩም። እንዳለ ጥንቅቅ ተብሎ የተሰራ አይነት ሰፈር ነው። እንግዲህ ከተማችንም አሏት የምንላት ዋናው ጎዳናዋ ይሄ ነው። እንግዲህ የአፍሪካ ካፒታል እንደሆነች ይታወቃል። ዋና መግቢያዋ እንደውም በሯ ይህ ነው። እንግዲህ በሌላው ደግሞ 3D ስክሪኖች ምናምን በብዛት አሁን ላይ በተለይ በርካታ እንትኖች እየወጡ ነው የሚገኙት። ሌላው ስኩተር ነው። እንግዲህ ስኩተርና የሳይክል እዚህ መንገድ ላይ በብዛት ትመለከታላችሁ። ምናልባት አሁን በነገራችን ላይ ስቲል ዝናቡ እንትን አላለም። እኔ እየቀረጽኩ እንኳን ትንሽ እየዘነበ ነው የሚገኘው። ስኩተርም እንግዲህ በተለይ በዚህኛው መስመርና በላይኛው የዚህ ቪአይፒ ኮሪደር ከአትላስ ወይም እስከ ምንድነው ከቦሌ ብራስ እስከ አትላስ ካሳንቺስ አርጎ የሚወስደው ማለት ነው። እዛ መስመር ላይም አለ። በነገራችን ላይ እነሱ አሁን ላይ በደንብ በሲስተም ቤዝድ ናቸው። ደስ የሚለው አሁን ከስጢፋኖስ አካባቢ ወይ ደግሞ ከመስቀል አደባባይ ብትከራዩ ቦሌ ለመሄድ እዛው ቦሌን አስረክባችሁ የምትሄዱት። እኔ ድሮ ትዝ ይለኛል ሳይክል እንትስንል ተከራይታችሁ ነርታችሁ እዛው የነበረበት ቦታ ነው የምትመለሱት። አሁን ግን እነዚህ ፋይዳ መኖር አንዱ ጥቅሙ እንግዲህ ጥቅሙ ይሄ ነው። ጀስት ፋይዳ እንትናችሁን ይዛሉ እነሱ በጂፒኤስ ይከታተሏቸዋል። ታች ያለውን ብራንቻቸው እነሱ የራሳቸው ስለሆነ ቦሌ ስካይላይት የሚኖረው ማለት ነው። ከስካይላይት ተነስታችሁ ወደ መስቀል አደባባይ መምጣት ብትፈልጉ ለማስረከብ እዛ አትሄዱ። እንግዲህ ፔመንት መንገዳቸው ደግሞ ልክ እንደ ራይዶች ምናምን ናቸው። መነሻ አይ ቲንክ 25 ብር ነው።
ከዛ በደቂቃ 5 ብር ማለት ነው። ሶ አይ ቲንክ ጥሩ ቢዝነስ ይመስለኛል። ተደራጅተው የሚሰሩ ወጣቶች ምናምን ናቸው በብዛት የሚያስጠቅሙት። እንግዲህ ብራስ ጋም ያለው ተመሳሳይ ከብራስ ተነስታችሁ ወደ አትላስ ስትሄዱ እዛ የሚቀበል ሰው አለ እስከ መዳረሻው ድረስ ማለት ነው። አይ ለመንዳት ወደዛ ለመሄድ አልፈልግም ነድቼ ነው የምመጣው ለዓለም ሰው ደግሞ ልክ እንደ በፊት እንደ ድሮ ሳይክል ኪራይ ማለት ነው። በእርግጥ አሁንም ሳይክል ምናልባት እነዚህ ጋር ካልሆነ በስተቀር ሌሎች ቦታዎች ላይ ካሉ በእርግጥ አይኖርም። አሁን ላይ ሜዶች አካባቢ ላይ ነው በብዛት የሚለማመድ ሰው ምናልባት ደግሞ ለራሱ ዞ እንትን ስኪሉ እንዳይጠፋበት እንትን የሚል ሰው ካልሆነ በስተቀር መንደር ላይ ምናምን የለም። አሁን ላይ ሳይክል ማከራይ እኔ ብዙ አላየሁም። በፊት ኢቭን ስቴዲየም ዙሪያ ላይ መኪና መለማመጃም ጨምሮ በርካታ የሳይክል መለማመጃዎች ነበሩ። ሞተር እንዲህ አይነት ነገሮች በብዛት ይገኙ ነበር። አሁን ላይ እንደዚህ አይነት ስፍራዎች በብዛት እየቀነሱ ነው ያሉት። ወደ ዋናው መንገድ ወጥተው በተደራጀና ልክ አሁን ባለው በስኩተሩ ሲስተም ማለት ነው በእንደዚህ አይነት መንገድ ነው የምትነዱት። እንግዲህ ፋንቱ ሱፐር ማርኬት ወይም ደግሞ ጃፓን ጋር ነን አሁን ያለ ነው። ወደ ቀኝ የሚገቡ መታጠፊያዎች እንግዲህ ይሄ ወደ መንገዱ ወደ ቦሌ ጉምሩክ ነው የሚያስወጣው። እቺ ምንዞርባት ማለት ነች መኪናዎች የምትወጣባት። እዚህ ጫፍ ላይ ደግሞ ያው ማርቼት የምትባል ትምህርት ቤት አለች። ቀጥታውን እያለፋችሁ ስትሄዱ ያው እስከ ብራዚል ኤምባሲ አለ ወደ ታች መውጫው አካባቢ ወይ ደግሞ ከቦሌ ወደ ቃሊቲ የሚወስደውን መስመር ለመያዝ ትንሽ ሲቀራችሁ ማለት ነው። እንግዲህ እዛ ድረስ እንዳልኳችሁ ካፌዎች በብዛት እንደዚህ ቦታዎች ላይ መዝናኛዎች ይበዛሉ። ከዛ ውጭ ግን መኖሪያ ቤቶች ይኖራል አሉ። እንግዲህ ከዚህ ከግራ በኩልም ባሻገር ያለው ኤንጂኦዎች ምናምን አሉ። ከዛ ውጭ ግን አብዛኛው ጸጥ ያለና የሀብታም መኖሪያ አይነት ሰፈር ነው። ከነዚህ ከነ ረማዳ በስተጀርባ ማለት ነው የሪል ስቴት ድርጅቶች ኤንጂኦዎች ምናምን አሉ እንደ ሄድ ኦፊስ የሚጠቀሙበት ማለት ነው። እንግዲህ ቢዝነስ እዚህኛው ጋር ሌላው እንደምታዩት በዚህ በቀኝ በኩል ያለችው ህንጻ ስር የኤሌክትሪክ ባይክሎች አሉ መሸጫ ማለት ነው። አለፍ እንዳለን ካፌዎች አለ። እዚህ ዓለም ሲኒማም እንደዚሁ ይገኛል። እንዲህ ያለ ወደ ፍሬንድሺፕ ከዛ ወደ ታች ወደ ቦሌ ቀጥታ ነው የሚሄደው እስከ ሚሊኒየም በዛኛው አለ። በነገራችን ላይ ሚሊኒየም እድሳት እየተደረገለት ነው የሚገኘው በሚድሮክ ስር እንደሆነ ይታወቃል የሚተዳደረው። እንደውም አንዳንድ ሰው አይ ቲንክ ሆቴል ይደረጋል ምናምን ሲል ነው የነበረው። ግን ሪል የሆነ ግልጽ የሆነ እንትን የለውም። እዛው እኔ እንዳየሁት እየታደሰ ነው የሚገኘው እድሳት እየተደረገለት። በእርግጥ ሆቴሎች ይሰራሉ። ሚድሮክ 10 ሆቴል እንገነባለን ነው ያሉት። እንግዲህ ኮፕ 27ም አለ ኢትዮጵያ ታስተናግዳለች። እነሱም ባለሀብቶች ምናምን ከዚህ በፊት ከከተማ አስተዳደሩ ጋር ውይይት ሲያደርጉ ነበር። እንግዲህ ይሄኛው ኮሪደር ቀድሞ ከተሰሩ ኮሪደሮች ዋናው እንደሆነ ይታወቃል። ይሄ እንደ ሳር ቤት መንገድ ምናምን የመሳሰሉት ቀድሞ ነው የተሰሩት። ትንሽ እንግዲህ እያንጸባረቀች ነው ያለችው። እንግዲህ በዝናቡ ነው እንግዲህ እንዲሆን የምትመለከቷት። ምናልባት ዝናብ በሌለ ሰዓት በጣም ደረቅ ብሎ ነው የሚታየው ይሄኛው መስመር ማለት ነው። በተለይ ምሽት ላይ ደግሞ እንደውም የመጨለም ባህሪም እንትን እያለ ነበር። መሬቱ ደግሞ የናቧራ የሚመስል ወይም ደግሞ ነጣ ይል ነበር። ዝናብ ላይ ሲሆን ደግሞ የተወሰነ እንደውም የተሻለ የሚያምር አይነት ቫይብ ነው ያለው። እንግዲህ እግረኛ ዝናብ ስለሌለ ወይም ደግሞ ዝናብ ስለሆነ አብዛኛው እግረኛ አሁን የለም። ብርድም ነው በነገራችን ላይ በጣም ብርድ አለ። የሆነ ምናልባት ካፌ ላይ ቁጭ ብሎ በደም ዝናቡ እስኪያባራ የሚጠብቅ ይኖራል። እንግዲህ ከዚህ በስተጀርባው ከዓለም ሲኒማ ማለት ነው ውስጥ ለውስጥ ቀጥታ መንደር ለመንደር እያደረጋችሁ እስከ ቦሌ ሚካኤል ድረስ ይወስዳችኋል። እንግዲህ ወደዛ ቦሌ ሚካኤል ከመድረሳችሁ በፊት እዛም አካባቢ ደግሞ ሌላው ሞቅ ያለ ሰፈር ነው። በተለይ ደግሞ የዚህ የየመኖች ሬስቶራንት
ይሄ ጫት ንግድ እንዲሁም ደግሞ የግመል ወተት፣ የግመል ስጋ ያው እዛ አካባቢ በብዛት ከሶማሊያ ክልል የሚመጡ ወይም ደግሞ የሶማሊኛ ቋንቋ ተናጋሪ በብዛት አለ። እንደዚሁም ደግሞ ከኢስት ፓርት የሚመጣ በተለይ ሀረርጌዎች ምናምን በብዛት አሉ። እዛ አካባቢ ጫት በደንብ እንደሚዘወተር ይታወቃል። የግመል ስጋም ደግሞ ያው በብዛት ወደ የሶማሌ ክልል እንዲሁም ደግሞ በእርግጥ ይፈቀዳል በእስልምና። የፍየል ወተትም ታገኛላችሁ። ኢቭን እነዚህ ከረዮቹ አይ ቲንክ አይቻለሁኝ ኦሮምኛ ተናጋሪ ነው። አሁን ወደ ኢስት ስትሄዱ ወደ አፋርና ኦሮሚያ ድንበር አካባቢ ከረዮች አሉ። እነሱ የምትለዩዋቸው በፀጉር ስታይላቸው ምናምን፣ እንደዚሁም ደግሞ ኦሮምኛም ተናጋሪ ስለሆኑ አፋር አይደሉም ማለት ነው። እዚህም አሉ እነሱ ወተት በሃይላንድ ይዘው ምናምን አይቻለሁኝ በዛ ሳልፍ ማለት ነው። እና የሆነ መድኃኒትነትም አለው ይባላል። በተለይ ግመል ወተትና የፍየል ወተት ምናልባት ሞክራችሁ የምታውቁ ወይ ደግሞ ስለ እንትኑም ዲቴል የሆነ መረጃ ያላችሁ ካላችሁ ኮመንት ላይ ልታስቀምጡልን ትችላላችሁ። እንግዲህ እዚህ ከፊት ለፊታችን ካሉት ቤቶች ስር ደግሞ ያው አሁን አዲስ የተከፈተች እዛ ጥግ ላይ አንድ ካፌ ትታየኛለች። ከዚህ ከፊት ለፊት ካለው ቤት ጎንና ከሚሰራው መሀል እዚህኛው ስር ደግሞ የሀገር ባህል ምግብ ቤት ወይም ደግሞ ባህላዊ ምግብ ቤት የሚመስል አሪፍ ሬስቶራንት አለ። በእርግጥ እኔ ውስጥ ገብቼ አላውቅም። እንግዲህ ትሮፒካል ሞል አንዱ የዚህ የቦሌ ድምቀት እንደሆነ ይታወቃል። በተለይ በስክሪኖቹ አዳዲስ ነገሮች ሲኖሩ ዲስፕሌይ በማድረግ እንደዚሁም ደግሞ የውጭ ጎብኚዎች በተለይ የሀገራት መሪዎች ሲመጡ ፎቶዋቸው እዚሁ ላይ ዲስፕሌይ ይደረጋል። ሌላኛው እንግዲህ እዚህ አካባቢ ችኛዋ ካፌ ነች። ሲኒማ ጋር ደርሰናል። ያው አለም ሲኒማ ጋር ነን ያለ ነው። አለም ሲኒማ ያው እንግዲህ ሌላ መገናኛ እንዳለው ይታወቃል። ማራቶን ላይ ያው የኃይሌ ባለቤት የአትሌት ሻለቃ ኃይሌ ገብረስላሴ ባለቤት እንደሆነች ይታወቃል። እንግዲህ ከዚህ ተሻግሮ ደግሞ ሌላው ትልልቅ ሆቴሎች መገኛ የሆነው የዚህ የኤድና ሞል ፍሬንድሺፕ ኮሪደር አለ። ያ ደግሞ ያ መስመር ምሽት ላይ በጣም ነው የሚያምረው። በነገራችን ላይ አሁን እድሳት ወይም ደግሞ ኮሪደሩ ከተሰራ በኋላ ባስኬትቦል መጫወቻው ላይ ይቻለኝ ስፖርት ዞን በግራ በኩል ላይ ከዚህ በፊት በጣም ጠበብ ያለ እንደነበር ይታወቃል። ያኔ ሲጀመር ኮሪደሩ አንዴ እኔ ማሳይቻችሁ ነበር፣ ገና ኮንስትራክሽኑ ሲጀመር ማለት ነው። ከዛ በኋላ ግን ወደዚህ አልተመለስኩም። አልቆ ኦልሬዲ ተጠናቆ ትንሽ ቆይቷል እና በጣም ነው የሚያምረው መንገዱ። ሌላው እንግዲህ በዚህ በግራ በኩል የሚገኙት ሰማያዊዎቹ ህንጻዎች መደዳውን ያሉት ሶስቱ የቅርብ ጊዜ ነው እየተጠናቀቁ የሚገኙት። በርካታ አንዷ እንኳን በዚህ ዳራ ያለችው ትንሽ ቆይታለች። ሁለተኛው ነው እና ያኛው ነው አሁን እያለቁ የሚገኙት። የዚህ ሰፈር ሌላ ድምቀት እየሆኑ ነው። እንዲህ በሲስተም በላስቲክ ለብሳችሁ ካልሆነ በተለይ ክረምት ሲገባ አይቻልም። እንግዲህ ፍሬንድሺፕ እዛ ደርሰናል። እዛ ከመድረሳችን በፊት እንዴት እዚህ የታጠረች ቦታ ነበረች። ከዚህ በፊት የፓርኪንግ ስፍራ ነበር። አሁን ላይ እንኳን ታጥሯል፣ ግን ኮንስትራክሽን እስካሁን የተጀመረ አይመስለኝም። በርግጥ ቅርብ ጊዜ ነው እንትን ያለው
እሱ በስተጀርባ አካባቢ ደግሞ ያው እስከ በጀርባው በኩል እስከ ፍሬንድሺፕ እንደ ቅርታ ወደ ስካይላይት ድረስ ባለው መስመር ሌላ ትልልቅ ሬስቶራንቶች አሉ የቻይናም ጨምሮ። እንዲሁም ደግሞ የአገር ባህል እንትንም አለ የ2000 አበሻ አለ። የአንደኛው እዚህኛው ብራንች ጋር ያለው ማለት ነው። አንዱ እዚህ የአትላስ ኮሪደር ጫፍ ላይ እንዳለ ይታወቃል። ክትፎ ቤትም ጨምሮ ማለት ነው። የደሳለች ክትፎ የሚል አይቻለሁኝ። በጎጆ ቤቶች የተሰሩ ትልልቅ ቁርጥ ቤቶችም አሉ። ሰፈሩ እጅግ በጣም ሞቅ ያለ የመዝናኛ ስፍራ ነው። ሌላ እንግዲህ ፓርኪንግ ስፍራ ደግሞ በቅርብ የተሰራ አለ። የሆኑ ቤቶች፣ ሱቆች የነበሩበት አካባቢ እሱ ፈርሶ ሰፋ ያለ ፓርኪንግ ስፍራ ተሰርቷል። እንግዲህ እነዚህ ናቸው የምትመለከቷቸው በተመሳሳይ ከለር። በእርግጥ እንትን ሁለቱም በተለይ ደግሞ የሼፓቸውም የሚያመሳስል ነገርም አላቸው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ ያላረጋችሁ በድጋሚ ላስታውሳችሁ ሰብስክራይብ አድርጉ። እያያችሁት ነው፣ በጣም ነው የሚያማምሩት። ነባር ቤተሰቦችም ከተመቻችሁ ያው ላይክ እያረጋችሁ ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁ እንግዲህ ዛሬ ጉብኝታችን ስካይላይት አካባቢ ነው የምናጠናቅቀው ብለናል። ወደዛ ድረስ ወክ እናደርጋለን። ምሽቱን ቅዝቃዜ እንችለን ማለት ነው። እንደምታዩት በዣንጥላ ካልሆነ ስቲል እየዘነበ ነው ያለው። እንግዲህ ከበስተጀርባውን በኩል አሁን ያው ፍሬንድሺፕን እያጠናቀቅን ነው። ወደ የሚቀጥሉ እነዚህ የጋራ መኖሪያ ቤቶች ወዳሉበት እነዚህ በብዛት ምንድነው በደርግ ዘመን የተሰሩ እንደሆኑ ሰምቻለሁኝ። ወደዛ ጠጋ ብለን ማለት ነው። እዚህ ወሎ ሰፈር አለፍ ብላችሁ ወደ ሸዋ ዳቦ ፊት ለፊት አካባቢ ወደሚገኙት ማለት ነው ሸዋ ዳቦ አይደለም ይቅርታ፣ ወደ ማተሚያ ቤት ፊት ለፊት ጋር እንደዚሁም ደግሞ ቅድም ሩዋንዳ የተነሳንበት ጋም ከመድረሳቸው በፊት እንዳሉ አይነት ቤቶች ተመሳሳይ እዚህም አሉ። እንግዲህ እኔ ውስጥ ገብቼ አላውቅም፣ ግን እነዛ ጫፍ ላይ ያሉት በተለይ ወደ ማተሚያ አካባቢ ያሉት ያው በብዛት የዚህ የምክር ቤት አባላት መኖሪያ እንደሆነ ይታወቃል። ያኔ እንደው ምንድነው የሰማሁት ደርግ በተለይ እነዚህ ለዩኒቨርሲቲ መምህራኖች ምናምን ተብሎ የሰራቸው ማለት ነው ደሞዛቸው አነስተኛ ስለሚሆን በዚህ አይ ቲንክ በዚህ እንትን እንደማለት ድጎማ ለማድረግ የሰራቸው አይነት እንደሆኑ ሰምቻለሁኝ። እና ኢቭን አንድ እዛ የሚኖር ነበርና አሁን እዛው አለ። በርግጥ ሰው እንደነገረኝ በጣም ሰፋ ያሉ ኢቭን ኪችናቸው ምናምን በብዛት በጣም ጥሩ ጥሩ አይነት ቤቶች እንደሆኑ ሰምቻለሁኝ። ምናልባት እዛ የምትኖሩ መታቆ ደግሞ የምትሉን ነገር ካለ ኮመንት ላይ አስቀምጡልን። እንግዲህ እዚህም አካባቢ ጫፍ ላይ እነዚህ ቤቶች አሉ። በብዛት ደግሞ ያው የሚታወቁት ግራውንዳቸው ላይ እነዚህ ቀኝ በኩል ያሉት የምትመለከቷቸው ማለት ነው በብዛት ያው ቢዝነስ ናቸው። እዚህ ቦታ ላይ ሆኖ ለነገሩ የቢዝነስ ባይሆን ነበር የሚገርሙ። እንግዲህ ግራውንድ ላይ አይ ቲንክ ያው በፌዴራል እንትን ነው የሚተዳደሩት። ግራውንድ ደግሞ ለንግድ የሚሆኑት ያው መንግስት ነው እንትን የሚላቸው የሚያከራያቸው ጨረታ ያወጣና በዛ መሰረት እናንተ ትጨርታላችሁ ማለት ነው ቢዝነሱ ላይ። ልክ አሁን ላይ እንዳሉት የኮንዶሚኒየም የንግድ ቦታዎች አይነት ማለት ነው። በብዛት አሁን ኮንዶሚኒየሞች ከላይ ነው እንጂ መኖሪያ እስከሆነ ድረስ እንደውም አሁን ላይ እስከ ሁለተኛ ደረጃ ድረስ ምናምን ለቢዝነስ ነው የሚውሉት። እነዛ እንትኖች የሚተላለፉት በጨረታ ነው። ሄዳችሁ ትጨርታላችሁ። ከዛ በኋላ ያሸነፈ ሰው ያንን የንግድ ቤት ለራሱ ያደርገዋል ማለት ነው። እና ደግሞ የሚፈቀደው ለቢዝነስ ነው።
ምናልባት የሚከለክል ነገር ለመኖሪያ ለማድረግ ህግ ይኑሮ አይኑሮ አላውቅም። ከዛ አንጻር ግን አብዛኞቹ እንዳለን እኔም እንዳየሁት ቢዝነስ ነው የሚሰራባቸው፣ ለንግድ ዓላማ ነው የሚውሉት። እንግዲህ እነዚህ ቤቶች ማለት ነው አለፍ እንዳላቸው ውስኪ ቤቶች ምናምን አሉ፣ ውስኪ መሸጫም ጭምር ማለት ነው። መጠጥ ቤት ብቻ ሳይሆን አንድ መጠጥ ቤትም አለ፣ የውስኪ ገዝታችሁ የምትሄዱበት ማለት ነው። እንግዲህ በዚህ መስመር የሌለ ነገር የለም ማለት ይቻላል። ኢቭን ከባንኮች ወይም ደግሞ የፋይናንስ ተቋም እንኳን ብፈልጉ ብራንቾች ያሏቸው ባንኮች አሉ፣ 24 ሰዓት የሚሰሩ ማለት ነው። ወጪ ገቢ ቼክ ምናምን የምትመነዝሩበት ቨርቹዋል ባንክ የሚባሉት አለላችሁ። እንግዲህ በግራ ያው ወደ ቦሌ መድኃኔዓለም ታችኛው በር መስቀለኛው ነው የሚወስደን። እኛ ቀጥታውን ወክ እናደርጋለን። እንግዲህ ዛሬ እንደምትመለከቱት ትንሽ ቀዝቀዝ ያለ ነው። ያው ዝናቡም እንትን ስለሆነ የዝናብ ወቅትም እንደመሆኑ መጠን ያን ያክል ሰው አትመለከቱም። ለዛ ነው ምናልባት ዝናቡ ሲያበራ ደግሞ መልሶ እንትን ሊሆን ይችላል። ካልሆነ ነገሩ እየመሸም ስለሆነ አሁን ሰው ወደ ቤቱ መግባቱም አይቀርም። እንግዲህ ሌላው ከስካይላይን በስተጀርባ የሚገኘው ስካይላይት በስተጀርባ እዛም ሌሎች የሆቴሎች ገስት ሃውሶች ሰፈር ነው። ሌላ እንግዲህ አንድ የትልቅ ኢንተርናሽናል ኦርጋናይዜሽን አለ። እዚህ የዓለም አቀፍ የስደተኞች እንትን አለ ቢሮ አለ። ይሄ IOM የሚባለው ማለት ነው። በብዛት እዚህ አንዱ እንትን ያየ ነው ባምቢስ ወይም ደግሞ እስጢፋኖስ አካባቢ ያየ ነው። አንዱ ህንጻ ላይ እዛ እንዳለ ይታወቃል። ሌላው እንትናቸው ደግሞ እዚህ ነው ያለው። ኢቭን ከስደት የሚመለሱ ምናምን እንትን ይላል። በተለይ እዚህኛው ጋር ያለው ከዚህ ከስካይላይት ጀርባ በኩል ማለት ነው እዚህ ያለው ብራንቻቸው ጋር አንድ ግቢ አለ። እዛው ኢቭን ሲመግቧቸውም አይቻለሁኝ ከስደት የሚመለሱ ወጣቶች ምናምን ማለት ነው። የኢንተርናሽናል ኦርጋናይዜሽን ኦፍ ማይግራንትስ የሚባል ድርጅት ነው። እንግዲህ የስኩተርና ሳይክል ማከራያው ያው እዚህ ነው እንደምታዩት፣ እዚህ ጋር ናቸው እንትናቸው። የሆነ ነገር ሰሞኑ በነገራችን ላይ በሳይክል ውድድር እንደዚሁም ደግሞ ሁለቴ ተካሂዷል የሳይክል ውድድር ፒያሳና ቦሌ ላይ። እንደዚሁም ደግሞ የዛይድ ቻሪቲ ራን የሚባለው እሱም እንደተካሄደ ይታወቃል። እንግዲህ ትንሽ ሞቅ ሞቅ እያለች ነው አዲስ አበባ። እንግዲህ በእግራችን ያው የሚሊኒየም አዳራሽ አሁን እድሳት ላይ ያለው እሱ ነው ያለው። ከሱ በስተጀርባ ደግሞ ያው እዛም አካባቢ በብዛት አንድ ዩኒቨርሲቲ ሪፍት ቫሊ ዩኒቨርሲቲ አለ። ከዛ ውጪ እዛም የመዝናኛ ቤቶች ይገኛሉ። አሁን እንኳን ታጥሯል። በዚህ በኩል መግቢያ ነበረው በዚህ በቲኬ ህንጻና በሚሊኒየም በዚህኛው በር ማለት ነው። በዚህ በኤርፖርት በኩል ባለው በር ያቺ መታጠፊያው ኦልሬዲ አሁን ስለተዘጋጅ አዳዲስ ነገሮች ሊኖሩም ይችላሉ። የኛ የዛሬ ጉብኝት ግን እንግዲህ ወደ ስካይላይት ደርሰናል። እዚሁ ነው የምናጠናቅቀው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንመለሳለን። እንግዲህ ባልኳችሁ ቪዲዮ ማለት ነው ነገ ነው የሚሆነው። እስከ ነገ እንግዲህ ጠብቁ። በተለይ ኮመንት ላይ እዚህ ቦታ ስትሉ ለነበራችሁ ቻው፣ መልካም ጊዜ።